ቆንጆዋ እመቤት ከትዳር አጋራቸው ለምን ተለያዩ? በአዲስ አበባ ታላቅ አቀባበል የደረገላት የጣሊያኗ ጠቅላይ ሚኒስትር ጆርጅ ሜሎኒ በፖለቲካ ዓለም ውስጥ በጽናት በመጓዝ በ2014 ዓ.ም እንደ አውሮፓውያን አቆጣጠር ከጋዜጠኛ አንድሪያ ጊምብሮ ጋር የፍቅር ግንኙነት ጀመረች። በ2016 ዓ.ም እንደ አውሮፓውያን አቆጣጠር ጂኔቫ የተባለች ብቸኛ ልጃቸውን ወለዱ። ነገር ግን በ2023 እንደ አውሮፓውያን አቆጣጠር በጥቅምት ወር ላይ ጆርጅ ሜሎኒ ከጊምብሮ ጋር የነበራቸው 10 ዓመት ግንኙነት መቋረጡን በይፋ አስታወቀች። ምክንያቱም ጊምብሮ በስራ ቦታው ያሳየው ለህዝብ ይፋ የሆነው ተገቢ ያልሆነ የስነ ምግባር ብልሹነት፣ የንግግር የባህሪ ግድፈት ነበር። ሜሎኒም በይፋ ስትናገር ከአንድሪያ ጊምብሮ ጋር የነበረኝ 10 ዓመት ግንኙነት እዚህ ላይ አብቅቷል፣ መንገዳችን ተለይቷል፣ ይህን የምናደርገው ለልጃችን ደህንነት ሲባል ነው በማለት በጽናትና በክብር ተናግራለች። እንግዲህ አንዲት ሴት በዓለም አቀፍ ደረጃ ትልቅ ስልጣን ላይ ብትሆንም የግል ክብሯና የስነ ምግባር እሴቶቿን ከምንም በላይ እንደምትጠብቅ ነው። ጆርጅ ሜሎኒ ለልጇ መልካም እናት፣ ለሀገሯ ደግሞ ጠንካራ መሪ በመሆን ጉዞዋን ቀጥላለች።